በቀጠናው ያለው ውጥረት እየተባባሰ መምጣቱን የሚያመላክት ነው ማለት ይቻላል። ፕሬዝዳንት ኢሳያስ የአዲስ አበባውን መንግስት ራሱን ችሎ የማይቆም የሌሎች አጀንዳ አስፈጻሚ ባጭሩ ቅጥረኛ መንግስት እንደሆነ በግልጽ ተናግረዋል። ብልጽግና የውጭ ኃይሎች ፈረስ ሆኗል ያሉት ፕሬዝዳንት ኢሳያስ በባዕዳን ትዕዛዝ የራሱን ህዝብ ላይ ጦርነት የከፈተ ሲሉም ባልተለመደ ሁኔታ ጠንከር ያለ ውንጀላ ሰንዝረዋል። ፕሬዝዳንቱ የውጭ ኃይሎች ሲሉ የትኞቹን ሀገራት እንደሆነ በግልጽ ከመናገር ተቆጥበዋል። የኦሮሞን ህዝብ በትክክል መወከል የተሳነው የኦሮሞማ በሚል የጠቀሱት የፖለቲካ አይዲዮሎጂ በመላ ሀገሪቱ ግጭቶችን እያቀጣጠለ ነው ሲሉ ነው ፕሬዝዳንት ኢሳያስ አፈወርቂ የተናገሩት። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለትም የአብይ አህመድ አገዛዝን ከሰዋል። ፕሬዝዳንቱ የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ ነው ያሉት የአብይ አህመድ አገዛዝ የኤርትራ ህዝብና መንግስት ለዚሁ ብልጽግናው መንግስት ቀደም ሲል የሰጠውን ድጋፍ በማድረጉ ድንገት በተፈጠረው ለውጥ ግን እንደማይጸጸቱ ተናግረዋል። ፕሬዝዳንት ኢሳያስ በአብይ አህመድና በሚመራው የብልጽግና መንግስት ላይ እንዲህ አይነት ትችትና ወቀሳ ሲያቀርቡ በእርግጥ የመጀመሪያ ጊዜያቸው ነው። የፕሬዝዳንት ኢሳያስን ጠንካራ ንግግር በተመለከተ ከአብይ አህመድ አገዛዝ እስካሁን የተሰማ ምላሽ የለም። ፕሬዝዳንት ኢሳያስ በነጻነት በዓላቸው ላይ በመገኘት ያደረጉትን ንግግር በጥቅል ምን ይመስላል በሚል ከኤርትራዊው የሚዲያ ባለሙያ አክሊሉ ሳለ ጋር አጭር ቆይታ አድርገናል። መልካም ጊዜ። በጣም አመሰግናለሁ አክሊለ። እንግዲህ ቅድሚያ እንኳን 34ኛው ዓመት የነጻነት በዓል አደረሳችሁ ለማለት እንወዳለን። ፕሬዝዳንት ኢሳያስ አፈወርቂ ይህንን የነጻነት ቀን አስመልክተው ንግግር አድርገዋል። እስቲ ንግግራቸው በምን ላይ ያተኮረ ነው? ጭብጡ ምንድን ነው በዋናነት? ሰላም መሳይ፣ እኔም አመሰግናለሁ። በዛሬው ዕለት 34ኛ ዓመት የኤርትራ የነጻነት በዓል እየተከበረበት እና የሚከበርበት ያለ ወቅት ላይ ያለ ነው። አስመራ ወይ ደግሞ በአገር ደረጃ ኤርትራ ውስጥ በፕሬዝዳንት ኢሳያስ አፈወርቂ ቃል በዓሉ ዛሬ ተከብሯል ወይ ደግሞ ስቲል እየተከበረ ነው። ፕሬዝዳንት ኢሳያስ አፈወርቂ ዛሬ ከቀረባቸው አንዳንድ ነገሮች ካነሳቸው ስለ ቀጠናው ኢስት አፍሪካ በአጠቃላይ እና አፍሪካ ከዛም ብሎ ደግሞ ስለ ግሎባል ስለ አሜሪካም ስለ ሌሎች ሀገራትም ያነሳውና የጠቀሰው ነገር ነበር። ስለ ኤርትራ የውስጥ ጉዳይም ስድስት ዞባ ምንለው አለ ወይ ደግሞ 6 የልማትና የመከተ ዞና የሚባል አለ። ስለዛና ስለ ውጭ ሀገር የሚኖሩ ኤርትራውያንና ኤርትራ ውስጥ ስላሉ በዚህ 2025 ስለሚጀመረው ማንኛውም ኮንስትራክሽን ሊሆን ይችላል፣ የንግድ ሊሆን ይችላል፣ የማልማት ስራ የመሳተፍ ህዝቡ ለህዝቡ ጥሪ ተደርጓል፣ ጥሪ አቅርቧል ማለት ነው። በተመሳሳይ መልኩ ደግሞ ስለ ቀጠናው የሰላም ሁኔታ ስፔሲፊክ አድረስ አድርጎ እንዲያውም ስላነሳቸው ስለ ሱዳን ውስጥ ስላለው ቀውስ፣ ሱዳን ውስጥ ስላለው ከሁለት ዓመት በላይ የዘለቀ ጦርነት ወይ ደግሞ ግጭት እና የፈጠረው የህዝብ ችግር ከዛም ኢትዮጵያ ውስጥ ስላለ በአጠቃላይ ሰሜን ኢትዮጵያ፣ ትግራይ ውስጥ፣ አማራ ክልል እንደዚሁም ኦሮሞማ ወይ ደግሞ ኦሮሞ አካባቢ ስላለው ሁኔታ የብልጽግና መንግስት ወይ ፒፒ ደግሞ እየተከተለ ያለው ለዛ አካባቢ በተለይ ደግሞ ለኢትዮጵያ ህዝብም ለኤርትራ ህዝብም ሰጥቶ ከነበረው ተስፋ የሰላም ተስፋ የመከባበር አብሮ የማደግ አብሮ የመስራት የመልማት ለ30 እና ከዛ በላይ በጦርነት ለተሳቃየ ህዝብ ይብቃ የሚል ጥሩ ተስፋ 2018 መጥቶ ነበር። ከትንሽ ጊዜ በኋላ ደፈረሰ እና ያ የደፈረሰበት ምክንያት ፒፒ ወይ ደግሞ ብልጽግና ፓርቲ የኩሽ ወይ ኦሮሞማ የሚል አስተሳሰብ ወይ ፍልስፍና ተከትሎ ይዞት እየሄደ ያለውን ሁኔታ ነካ አድርጎት ነበር። ከዚያም አልፎ ተርፎ በተለይ በፒፒ ወይ በብልጽግናው መሪዎች ወይ በዶክተር አብይ አህመድ ፓርላማ ውስጥም ከዛ ውጭ በተለያዩ መንገድ ስለሚገለጹ ስለ የቀይ ባህር፣ የባህር በር፣ የባህር መውጫ፣ የባህር መስኮት፣ ስለ የፈለግ ኒል ወይ ደግሞ የኒል ወንዝ ይደርሳቸዋል አይደርሳቸውም፣ እንሰጣቸዋለን አንሰጣቸውም፣ ስለ እነዚህ አንስተ
ስለ በኢትዮጵያ በኩል ስለሚደረጉ ማንኛውም አይነት ትንኮሳ ወይ ደግሞ ማንኛውም አይነት አካባቢውን ወደ ተነበረበት የግጭት ወይ የብጥብጥ ለመመለስ የሚሄደው መንገድ በፍጹም በማንኛውም አይነት መልክ እንደማይሰራ ስፔሻሊ በአፋር ክልል ወይ አፋር ክልልን የአፋር ብሔርን የሚነካ ነገርና ነክ የሆኑ ነገሮችን የኤርትራ መንግስት ቶለሬት እንደማያደርግ በፍጹም እንደማይቀበል ኦፊሻሊ ወይ ግልጽና ጽድት ባለ መልኩ ያቀረበው ንግግርም ስፒችም ነበር ማለት ነው። መሳይ ምናልባት ከኢትዮጵያ አንጻር በተለይ አሁን በስልጣን ላይ ካለው የአብይ አህመድ አገዛዝ ጋር በተያያዘ ቅጥረኛ የሆነ አገዛዝ እንደሆነም የጠቀሱበት ሁኔታ እንዳለ ሰምቻለሁ። ምናልባት ትርጉም ያለውን ሁኔታ ልታግዘን ትችላለህ አክሊለም። ሌላው የብልጽግናውን አገዛዝ በነበረው ጦርነት ላደረግነው ሁሉ ድጋፍ አይጸጽተንም የሚልም ነገር ፕሬዚዳንቱ ማንሳታቸውን እንደዚሁ ተሰምቷል። በአጠቃላይ በኢትዮጵያ ያለው አዲስ አበባ ላይ ያለው አገዛዝ ለቀጠናው ምስራቅ አፍሪካ በአጠቃላይ ስጋት እንደሆነና ችግር ለመፍጠር የሚንቀሳቀስ በተለይ የምዕራባውያንን ሀሳብ በማራመድ እና ያንን አስተሳሰብ ይዞ የተነሳ ኃይል ነው የሚል ነው። በአጠቃላይ ቅጥረኛ አገዛዝ እንደሆነ የገለጹበትን መንገድ እንዳለ ነው። እንደው በዚህ አንጻር ያነሱት ሀሳብ ምንድን ነው? መጀመሪያ ስለ ቅጥረኝነቱ ወይ ደግሞ ያው ቅጥረኝነት ሲባል የራሱ የሆነ ፖለቲካው ፍልስፍና፣ የራሱ የሆነ አቋም፣ የራሱ የሆነ ፕሪንሲፕል፣ የራሱ የሆነ መግለጫ የሌለው ነገር ለመጠቀም ነው ቅጥረኛ የሚባል። በማንኛውም መልኩ ለምትሄዳቸው መንገዶች የሌላ ሰው ጫና በራስ ላይ የሚያርፍ ከሆነ ያው ቅጥረኝነት ይባላል በማንኛውም መልኩ። እና ይህ ቅጥረኝነት የሚለው ቃል ክቡር ፕሬዚደንት ኢሳያስ አፈወርቂ ከማንሳቱ በፊት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ክቡር አምባሳደር ዲና ሙፍቲ አሜሪካ ጋር ያለን ጠብ ከኤርትራ ጋር መታረቃችን እና የራሳችን የፖለቲካ አቋም እንዲኖረን ስለማይፈቀድልን ነው ብሎት ነበር። እና ያ ቅጥረኝነት ማለት ነው። የራሱ የሆነ ፖለቲካ ከማን ጋር ዝምድና ትፈጥራለህ አትፈጥርም መወሰን የማችል ከሆነ ቅጥረኝነት ነው። እና ፕሬዚደንት ኢሳያስ አፈወርቂ ቅጥረኝነት ስለሚባለውና የቅጥረኝነት መንፈስ ያለው መንግስት ወይ ስርዓት ፒፒ ብልጽግና ኢትዮጵያ ውስጥ ያለው ሲል ኢትዮጵያ ውስጥና ኤርትራም ጋር የሆነ ቀጠና ውስጥ ያለ ነገር አጠቃላይ ስታየው የኢትዮጵያ መንግስት ፍላጎትና የኢትዮጵያ መንግስት ውሳኔ አይደለም። ለዛም ነው እና ለዚህ በጣም ወፈር ያለ ማረጋገጫ ከፈለግ በዚህ በሰሞኑ በኢትዮጵያ በኤርትራና በትግራይ አክቲቪስቶች መካከል ጽምዶ ተብሎ ስለተጀመረው ነገር ለመጀመሪያ ጊዜ ከፕሪቶሪያ ውል በኋላ የአሜሪካ አምባሳደር ኤርቫ ማሲንጋ ወደ ትግራይ ክልል ሽረ ሄደው ነበር እና እዛ ሄዶ ስላነሳው ጥያቄ ብዙ ጥያቄዎችን ያነሳ ቢሆንም በዋነኝነት ግን ከኤርትራ መንግስት ጋር ያላችሁ ግንኙነት ምንድን ነው የሚል ነው እና ኤርትራ ውስጥ ሆኖ ይህ አምባሳደር እንዲህ አይነት ጥያቄ የኤርትራ መንግስት ቢጠይቅ ይባረራል። ምክንያቱ ኤርትራ ውስጥም ሆነ ትግራይ ውስጥም ሆነ ኢትዮጵያ ውስጥ ስላለ የኢትዮጵያ መንግስት ከማን ጋር ምን አይነት ዲፕሎማሲያዊ ዝምድና ማድረግ ስላለበት ብሎ መወሰን የኢትዮጵያ መንግስት ወይ የኤርትራ መንግስት እንጂ የአምባሳደሮች ውሳኔ አይደለም እና ለዚህም ነው ቅጥረኝነት የምትለው ወይ የቅጥረኝነት መንፈስ ያለው መንግስት ፒፒ ወይ ደግሞ ብልጽግና ኢትዮጵያ ውስጥ አዲስ አበባ ውስጥ አለ የሚል መልእክት ዝል ያስተላለፈው ፕሬዚደንት ኢሳያስ አፈወርቂ እና ይህን ሲል ደግሞ ብዙ ነገሮችን ግምት ውስጥ አስገብቶ ከፕሪቶሪያ ውል በኋላም ሆነ ከ2018 ስምምነት በኋላ የተወሰኑ ውሳኔዎች የተሄዱ ሂደቶችን በርቀትና ነጥብ በነጥብ ከተመለከተና ካየ በኋላ በእያንዳንዱ ውሳኔ ላይ የውጭ መንግስታት ጫና ያለበት መንግስት ኢትዮጵያ ውስጥ አለ በግልጽ ማለት ነው እና ይችን ለመንካት ነው የቅጥረኝነት መንፈስ ያለው ወይ ደግሞ የተላላኪነት መንፈስ ያለው መንግስት ወይ ስርዓት ፒፒ ኢትዮጵያ ውስጥ አዲስ አበባ ውስጥ አለ ለማለት የሞከረው። ሌላው ስለ አንጸጸትም የሚለው ነው። ብዙ ሰው ያው ሁሉ ጊዜ ትግሬዎችም ሌላውም አክቲቪስቱም የሚናገረው ነገር አለ። ብዙ ነገር የኤርትራ መንግስት የዶክተር አብይ አህመድ መንግስትን ወይ ደግሞ ብልጽግናን አግዞ የሰሜን ኢትዮጵያ ወይ ደግሞ ትግራይ ውስጥ ወደ ጦርነት እየገባ አስመስሎ የሚናገሩ አሉ። ሊመስልን ይችላል ከነበረው የ20 ዓመት ጥላቻና ሁኔታ አንጻር። ከዚህ በፊት ከአንተ ጋር ፕሮግራም ስንሰራ ነግሬ ነበርና በኤርትራ መትከል የሚባል አለ። ያ መትከል የሚባል የኤርትራ መንግስት ከ1994 ዓመተ ምህረት አንስቶ ሪጂናል ኢንቴግሬሽን ወይ ደግሞ መደመር ወይ ደግሞ በትግርኛ ዞባውን አህጉራውን ውህደት የሚል አጀንዳ አለ። በቃ ፒላርስ ነው ከስድስቱ የኤርትራ መንግስት የሚጠቀሙባቸው ቋሚ ስነ ሀሳብ አንዱ የሪጂናል ኢንቴግሬሽን የሚለው ነው እና በዚህ መሰረት ነው የኢትዮጵያን መንግስት ወይ ደግሞ ከኢትዮጵያ ጋር ሆኖ እዚህ የሰሜን ትግራይ ጦርነት ውስጥ የገባ። ለጦርነቱ ጠንቅና መንስኤ የሆነ ግን እዚች ላይ ትንሽ ደቂቃ ከሰጠኝ አሁን በዚህ ሰዓት በተለይ ብልጽግና ጽህፈት ቤት ወይ ብልጽግና መንግስት የአፍሪካ ኢስት አፍሪካ ጉዳይ አማካሪ ሆኖ ቁጭ ያለው ጌታቸው ረዳና እሱን የመሰሉ መቀለ በነበሩበት ሰዓት
ይሰነዝሯቸው የነበሩ ተንኳሽና ፕሮቮክ የሚያደርጉ ለምሳሌ ያሉን ሚሳይሎች ኤርትራ አስመራ ላይና አማራ ክልል ባህር ዳር ላይ እናፈሳቸዋለን፣ ጦርነቱን እንጀምረዋለን፣ ኢሳያስ አፈወርቂ እጁን መስጠት አለበት፣ አብይ አህመድ ወደ ኬንያ መሸሽ አለበት፣ በዛም መሸሽ ከቻለ እና ሌላ በጣም ብዙ መናገር የማንችለው ነገሮችን አድርገው የሰሜን እዝን ከመቱ በኋላ ያው ጦርነት ነው የታጠቀና ግንባር ላይ የተፋጠጠ ሰራዊት አለ። በዛ በኩል ወደ ኢትዮጵያ ተዘለቀ ማለት ነው። ጦርነቱ ካለቀ በኋላ ግን ብዙ ሰዎች የኤርትራ መንግስት ይህን በማድረጉ ማለት የብልጽግና መንግስት እንዲቆም የትግራይ ኃይሎችን ከአዲስ አበባና ብሎም ማንኛውም ከያዙት ቦታ እንዲወጡ እርዳታ አድርጓል የሚል ነው። ያ የኤርትራ መንግስት አሁን ዶክተር አብይ አህመድ ባድላና ክራባታ አድርጎ በማንኛውም መድረክ አፍልቡን ነፍቶ ወይ ደረቱን ነፍቶ እንዲናገር ሆነ እንዲቆም የኤርትራ መንግስትና የኤርትራ ህዝብ ትልቅ የማይካድ መስዋዕትነት ከፍለዋል፣ አግዘዋል፣ የእጃቸውን አድርገዋል፣ ሰጥተዋል። ያ በዛ መልክ የኢትዮጵያ መንግስት ይህን ክብርና ውለታ መመለስና መመዝገብ መሰነድ ይችላል ብሎ ከጠየቅ አንድ ሰው ያው የዶክተር አብይ አህመድ ፓርላማ ውስጥ የተናገረው እንደ ሰነድ እንደ ታሪክ የሚቀመጥ ነገር ነው። ያ የተደረገው ነገር ግን አንጸጸትበትም። ያው እኔም ብዬ ነበር ከዚህ በፊት አንተና አንጸጸትም። ፕሬዚደንት ኢሳያስ አፈወርቅም ያው አንጸጸትም መልክ ነው የጠቀመው የገለጸው። ያ የሆነበት ምክንያት ትግራይ ውስጥ የነበሩ ተዋጊ ኃይሎች ወይ ባለስልጣናት ኤርትራ ላይ የነበራቸው ያላቸው ግልጽ የሆነ አቋም ያስከተለው እርምጃ ስለሆነ ብዙ አንጸጸትም። የኤርትራና የኢትዮጵያ ጉዳይ እዚህ ከመድረሱ በፊት ነበር ፋኖ አማራና የኢትዮጵያ ብልጽግና ጦርነት ውስጥ የገቡት። ኤርትራ መንግስት የአብይ መንግስትን የማገዝ ብቻ ጭፍን የሆነ የማገዝ ብቻ እና የኤርትራ መንግስት በዚህ ጉዳይ ላይ አልጸጸትም የሚልበት ምክንያት የዶክተር አብይ አህመድ መንግስት የማገዝና እንዲቆም ብቻ ፍላጎት ኑሮት ቢሆን ኑሮ ኤርትራና ኢትዮጵያ ሁለቱ ግንኙነት ትንሽ ሻከረ ከሚባልበትና ዶክተር አብይ አህመድ ስለ ቀይ ባህርና ስለ ባህር ይገባናል የሚል ጥያቄ ከማንሳቱ በፊት ነበር የፋኖዎች የትጥቅ ትግል የተጀመረው ወይ ደግሞ የፋኖ ትጥቃችሁን ፍቱ በሚል የተነሳ ነገር የተጀመረና ፋኖ ጦርነት ላይ የኤርትራ መንግስት እጁን ያስገባ ነበር የማገዝ ፍላጎት ብቻ ቢኖር። ስለዚህ ለዚህ ነው ኤርትራ መንግስት ብዙ አንጸጸትበትም በፕሪንሲፕል ወይ ደግሞ በመትከል የተደረገ ነገር አስቀድሞ ግን የኤርትራን ሉዓላዊነትና የኤርትራን ህልውና ለመከላከል የተደረገ ነው ብሎ ስለሚያምንበት ነው። አክሊል፣ ምናልባት የዛሬው የፕሬዚዳንት ኢሳያስ አፈወርቂ ጠንከር ያለ ንግግር ነው እስከዛሬ ከብልጽግና አንጻር በቀጥታ ፓርቲውን የተመለከተ ወይም ገዢዎችን የተመለከተ ከፕሬዚዳንቱ የወጣ ብዙ ክስም የለም። በዚህ ደረጃም ምላሽ ሰጥተውም አያውቁምና የዛሬው ንግግራቸው በብልጽግና አንጻር በዚህ ደረጃ መምጣታቸው እንግዲህ ከጀርባ የሚባሉ ነገር አለ። ሁለቱ ሀገራት ወደ ጦርነት ሊገቡ ይችላሉ። ብዙ ነገር እንሰማለን። አሁን ይፋ እየሆነን ማለት ነው። እሳቸው በዚህ መልኩ በአደባባይ በይፋ ከተናገሩት የብልጽግናና የኤርትራ መንግስት ጸብ አደባባይ ወጥቷል ማለት እንችላለን። እኔ ምን ማለት ፈልጋለሁ መሳይ፣ የኢትዮጵያና የኤርትራ ጸብ ወይ ደግሞ የኤርትራና የኢትዮጵያ ዲፕሎማሲ መሻከር ይፋ ሆነ ወይ ወደ ውጭ ወጣ ከማለት ይልቅ ምን እላለሁ፣ ከኤርትራ በኩል የተሰማው የዛሬ መግለጫና አነጋገር የኢትዮጵያን መንግስት ወይ ደግሞ የብልጽግና ፓሪ ዶክተር አብይ አህመድና እሷ ዙሪያ ያሉትን ቃል በቃል የኤርትራ መንግስት ክቡር ፕሬዚደንት ኢሳያስ አፈወርቂ እንዲያውም የተናገራት ነበር። የኢትዮጵያ መንግስት አሁን በዚህ ሰዓት ላይ የተጠመደው ሳይኮሎጂካል ዋር ላይ ነው ወይ ደግሞ የሶሻል ሚዲያ ላይ የሚደረግ ኤርትራን እና አካባቢ ሀገሮችን የማጥቃት እንዲህ አይነት ዘመናዊ አጽዋሪ መሳሪያ ይዘናል፣ እንዲህ አይነት ዘመናዊ ቴክኖሎጂ ታጥቀናል፣ እንዲህ ደርሰናል፣ እንዲህ የሳይኮሎጂካል ዋር እና ይሄ ነገር በዚህ አካባቢ አያስፈልግም። አለርት ነው፣ መልእክት ነው። ምክንያቱ ሁሉ ጊዜ ምን አለ መሳይ ጦርነት ሲመጣ ትልቅም ይሁን ትንሽ አውዳሚ መሆኑ አይቀርም። በማንኛውም መልኩ ጦርነትም ይሁን የሻከረ አለመግባባት ከመምጣቱ በፊት አንድ የተሻለ ልቦና ያለው መንግስት የሚያስተላልፈው መልእክት ነው ነምበር 1። በሁለተኛ ደረጃ ላለፉት 25 ዓመታት ብዙውን ጊዜ ከኢትዮጵያ መንግስት ወይ ደግሞ ብልጽግናም ከመጣ በኋላ የሚሰጡ መግለጫዎች የማስፈራራት ወይ ደግሞ የዛቻ አይነት ነገሮች ናቸው በብዛት የምንሰማው ማለት ነው። ችን ብዬ በዚህ ሰዓት ባልጠቅስ ማለት እና በኤርትራ በኩል የተሰማው ዛሬ እንደ ህዝብ፣ እንደ ሀገር፣ እንደ መንግስት ይብዛም ይነስም ሰራዊት ወይ ደግሞ ራሱን ሊከላከል የሚችል ዘብ እንዳለን የእያንዳንዱን ሀገር ክብር መጠበቅ አለባችሁ መልእክት ነው። በሌላ መልክ ግን ጸቡ
ኦፊሻሊ የወጣበት ይመስላል ላልከው አዎ ማለት ይችላል። ለምንድን ነው ለኢትዮጵያ ለኤርትራ ጎረቤት የሆነ ሀገር የለም። ፖለቲካ ላይ ሲነገር የምንመሳሰል ህዝቦች ነን፣ አንድ ታሪክ አለን፣ አንድ የጋራ የሆነ ባህል አለን ብዙ ይባላል። ከሩቅም ከቅርብም ለ30 እና ከዛ በላይ የአሜሪካ መንግስት የኤርትራ መንግስት ላይ ያለው ጥላቻ እያወቅን የአሜሪካ መንግስት ለ34ኛ ዓመት በዓል እንኳን አደረሳችሁ አብረን መስራት እንፈልጋለን፣ በሽርክነት ኢስት አፍሪካ ውስጥ ለተፈጠሩ ችግሮች መፍትሄ እናፈላልጋለን፣ ከኤርትራ ጋር ያለው ዲፕሎማሲ እንዲሻሻል እንሰራለን በሚልበት ሰዓት ሌላው ቢቀር የአፍሪካ አንድነት ድርጅት ተወካይ ቋሚ የኤርትራ መንግስት አምባሳደር ክቡር አቶ ቢኒያም በርሃ አለ። በዛ በኩልም እንኳን አደረሳችሁ ማለት ይቻላል እኮ እና ይህን ነገር ወደ በደንብ ስታየው ያለው ሁኔታ ወደ ጥሩ የማይሄድና ወደ ጥሩ እየሄደ እንዳልሆነ ያስረዳል። የኢትዮጵያ መንግስት ደግሞ መልእክት ነው። በሌላ አነጋገር መሰለኝ እንግዲህ የፕሬዚዳንት ኢሳያስ አፈወርቂን የዛሬውን ንግግር የተመለከቱ በተለያየ መልኩ እንግዲህ ረዘም ያለ ንግግርም ነው ያደረጉት። የተለያዩ ጉዳዮችን አንስተዋል። በዋናነት ከኢትዮጵያ አንጻር ከብልጽግና መንግስት አንጻር መንግስታቸው ምን አስበዋል፣ ምንድነው አቋሙ የሚለው ነገር እያነጋገረ ይገኛል። ሰሞኑንም በርካታ መረጃዎችን እየሰማን ያለነው ሁለቱ ሀገራት ወደ ጦርነት መግባታቸው አይቀርም የሚል አንድ መረጃም እንደዚሁ የወጣበት ሁኔታ ነው ያለው። ኤርትራም ለጦርነት እየተዘጋጀች ነው፣ የተለያዩ ነገሮችን እያደረገች ነው። ራሷ ከምትዘጋጀው ባሻገርም የኢትዮጵያውያንን አማጽያንን በመርዳት በቀጥታ ከአገዛዙ ከአብይ አህመድ አገዛዝ ጋር ያላትን ልዩነት በሰፊው እያሳየች ነው የሚልም ነገር ተነስቷል። አብይ አህመድም ወደ አፋር አካባቢ ጦሩን ማስጠጋቱን በተለያየ መልኩ ብርጌና አህመዱ የሚባለውን እንደዚህ ወታደራዊ ስልጠና እየሰጠ መሆኑን ወደ አውሮፓ አሁን የተጓዘበትም አንዱም ዓላማ ከኤርትራ ጋር ጦርነት ለመክፈት እየተዘጋጀ መሆኑና በዚህ አንጻር ከጎኑ እንዲሰለፉ ለማግባባት እንደሆነም ይነገራል። በግልጽ ይህንን በይፋ የታወቀ መረጃ እየጠበቅን ያለ ነው። በአጠቃላይ ዳርዳር የሚል ነገር እንዳለን የሰማ ነው። በሌላ በኩል ከህወሓት ጋር የኤርትራ ባለስልጣናት ግንኙነት ጀምረዋል። አንዳንድ የትግራይ አክቲቪስቶችም ወደ አስመራ የሄዱበት ሁኔታም ግንኙነታቸው በግልጽ እየጠራና እየታወቀ ከጀርባ ይልቅ ወደፊት ለፊት እየመጣ ያለ ግንኙነት በህወሓትና በኤርትራ ባለስልጣናት መሃል ይታያል የሚል ነው። በአጠቃላይ እነዚህ ነገሮች ላይ አስተያየት መስጠት ይቻላል? አዎ ትክክል ነው ያልካቸው ነገሮች በሙሉ ያው ምድር ላይ እየታዩና የምናያቸው ነገሮች ናቸው። ለምሳሌ የኤርትራ ተቃዋሚ ነን የሚሉ ወይ ብርጌና ሐመድ የሚባሉ አዲስ አበባ ጽሕፈት ቤት ከፍተህ ከዛም ወደ አፋር ክልል አካባቢ ጽሕፈት ቤት ከፍተህ ተንቀሳቃሽ ሆነ የጦር መሳሪያ ምናምን ይታያል። ይሄ ብዙ ጊዜ ለኢትዮጵያም ለኤርትራም ብዙ አስፈላጊ ባይሆንም ማንኛውም መንግስትና ማንኛውም ሀገር ኤርትራን ብቶም ማለት ነው ራሱን ለመከላከል ለሱ በሚመቸው መልክና እሱ አለኝ በሚለው አቅም የሚዘጋጅበት ነገር ነው። ኤርትራ ውስጥ ሁሉ ጊዜ ዘፈን ያለ ወትሩ ዱልዋቲና የሚልና ለማንኛውም ነገር ኤርትራ መንግስትና ሰራዊት ሁሉ ጊዜ ለማንኛውም ነገር ራሱን ለመከላከል ዝግጁ ነው። ከዶክተር አብይ አህመድ ወይ ደግሞ ከብልጽግና ፓርቲ በኩል የሚታዩ ነገሮች ግን አስመራም ሆነ ጅዳ ስለተፈራረሟቸው የሁለቱ ሀገሮች ሰላምና የሁለቱ ሀገሮችን ጸጥታ ለመጠበቅ ወይ ለማክበር የሚል መርህ በኢትዮጵያ መንግስት በኩል ከረጅም ጊዜ በፊት የተሰበረ ወይ የተቆረጠ ነገር ነው። ሁለተኛው ነገር ስለ ፈረንሳይ መምጣት ወይ የዶክተር አብይ አህመድ ወደ ፈረንሳይ የተደረገው ጉዞ ለዚህ ዓላማ ፈረንሳይ እንድታግዝ የሚል ሀሳብ ከብዙ በኩል ሊሰማ ይችላል። አዎ ይሰማል። ሁለቱ የጥቅም ጉዳይ ነው። ፈረንሳይ መንግስት ከብዙ የአፍሪካ ሀገሮች በተለይ አምባሳደርነት ውጭ የተባረረበትን ሁኔታ አይተናል እና የግድ ነው አፍሪካ ውስጥ ለመመለስ አጋር የሆኑ መንግስታትን የሚፈልግበት ሁኔታ ሊኖር ይችላል። የኢትዮጵያ መንግስት ደግሞ ይህን ነገር ሊያራምድልን ወይ ደግሞ ሊያግዘን ይችላል፣ በሎቢም ይሁን በሌላም ይችላል ከሚለው መንግስት ጋር ሊሰራ የግድ ነው እና እሱንም የኤርትራ መንግስት ይከታተለዋል እንደ ማንኛውም ነገር ማለት ነው። ሶስተኛውና ዋነኛው ነጥብ ግን ሰሞኑ ብዙ ሶሻል ሚዲያ ላይ አከራካሪ አነጋጋሪ ሆኖ የሰነበተው ጽምዶ ስለሚባለው ወይ ደግሞ የኢትዮጵያ የትግራይ አክቲቪስቶች ላይክ ስታሊን ገብረስላሴ እንደዛውም ብርሃነ ልፍዓት የተስፋው ጻካ የሚባል ከመቀለ ወደ ኤርትራ የሄዱበት ሁኔታና ተከትሎ ያሉ ነገሮች ነው። ሁለት ነገር ነው እዚህ ላይ መረዳት የምንፈልገው። አንደኛ ለረጅም ጊዜ እነዚህ የትግራይ አክቲቪስቶች የኤርትራ መንግስት ትግራይ ላይ ጄኖሳይድ ፈጸመብን ሲሉ የነበሩ ናቸው። ያ ፖለቲካ ኤርትራን ለማጥላላት ሲደረግ የነበረ ነገር ሁሉ በዚህ ሰዓት እሱ ቀርቶ እነዚህ ሰዎች ጄኖሳይድ ፈጸሙብን ከሚሏቸው ሰዎች ጋር ለ2 ሳምንትና ከ2 ሳምንት በላይ በሰላም
እየተዝናኑ የሆኑ ነው በፎቶም በቪዲዮም የታየበት ነው። ከዛም አልፎ ደግሞ ከትግራይ ክልል ውስጥ ካሉ ባለስልጣናት ወይ ደግሞ ኦፊሻሊ ባይሆን በሁለቱም በኩል የኤርትራ መንግስት የተሰጠ መግለጫ ወይ ባይኖር በትግራይ በኩል ግን ከብዙ ሰዎች ባለስልጣን ማለት ነው ከኤርትራ ህዝብና ከኤርትራ መንግስት ጋር አትሊስት የህዝብ ለህዝብ ሰላም ድንበር ላይ አካባቢ ድንበር ላይ ያሉ ዜጎች በሁለቱ በኩል በሰላም እንዲንቀሳቀሱ ከማንኛውም የፍራቻና ስጋት ነፃ ሆኖ እንዲኖሩ የሚል እንቅስቃሴ ተጀምሯል። ይህ እንቅስቃሴ ከዛም አልፎ የኤርትራ መንግስትና እንደ መንግስት በትግራይ ክልል ደግሞ እንደ ክልል ደህና የሆነ እንደ ጉርብትና ሰላም እንዲኖርና ዝምድናው እንዲቀጥል የሚል ሁኔታዎች ከትግራይም ከኤርትራም በኩል እየታዩ ነው። በሶስተኛነትና በመነገር አለበት መነገር የለበትም ባለ አንድ ጊዜ ክብርት ፈትለወርቅ የተናገረችው ነበር። ፈትለወርቅ ገብረስላሴ እንደዚሁም ሌሎች በትግራይ በኩል ወደ ኤርትራ ከኤርትራ ደግሞ ወደ ኢትዮጵያ በትግራይ በኩል የሚደረግ ማንኛውንም አይነት ጦርነት አንቀበልም የሚል ይሄ ለብልጽግና ፓርቲ ትንሽ እንደመርዶም ሊሆን ይችላል። ትግራይ ውስጥም ኤርትራ ውስጥም ላለው ሰላም ፈላጊ ደግሞ እንደ ጥሩ የብስራት መልእክት ነው እና እነዚህን ነገሮች ሁሉ አስተያየተ በትግራይ እና በኤርትራ በኩል አንድ የተጀመረ እንቅስቃሴ እንዳለ ታያዋለ። ህዝቡና ህዝብ ቢሆን የዶክተር አብይ አህመድ መንግስት እነ ፈረንሳይ ሌሎች ሀገሮችን በምናቀርበውና በምናደርገው እንድታግዙን የሚልና የፕሬዚደንት ኢሳያስ አፈወርቂ የተናገረው ሳይኮሎጂካል ዋር ይህን ያህል ድሮን አምጥተናል፣ ይህን ያህል ድሮን መምረት እንችላለን፣ ሰማይ ላይ በድሮን ባህርና መርከብ መሳል ጀምረናል። ይሄ ሁሉ ስታየው ራዕድ ይባላል። ራዕድ ማለት ማድረግ ለምትፈልገው ነገር ቴረር ላይና ወይ ደግሞ መንግስታት ላይ መልቀቅ ነው የሚባል ነው። ያልካቸው ሶስት ነገሮች በትክክል ያሉና እየሆኑ የምናያቸው ነገሮች ናቸው። መሳይ በጣም ነው የማመሰግነው። እንግዲህ አክሊለ ያለውን ሁኔታ በተመለከተ ምናልባት ከሰሞኑ ተገናኝተን በሰፊው እንደምንነጋገር ተስፋ አደርጋለሁ። በድጋሚ እንኳን ለነጻነት በዓል አደረሳችሁ። እግዚአብሔር ይስጥልኝ። ለእኔም አመሰግናለሁ። በዚህ አጋጣሚ ለመላው ኢትዮጵያውያን የኤርትራን የነጻነት ቀን የሚቀበሉና የሚደግፉ አመሰግናለሁ። እንኳን ለ34ኛ ዓመት የነጻነት በዓል አደረሰን። ታንኪ መልካም ቀን መሳይ